ተመልካቾቻችን ወደ ሁነት መረጃችን አልፈናል። የአዲስ አበባ ዩኒቨርሲቲ ቢዝነስና ኢኮኖሚክስ ኮሌጅ ትምህርት ክፍል ከንድፈ ሐሳብ ወደ ተግባር የተሰኘ በዩኒቨርሲቲና በኢንዱስትሪ መካከል ያለውን ትስስር የሚያጠናክር ልዩ የውይይት መድረክ አካሂዷል። በዚህ መድረክ ላይም ስኬታማ የቢዝነስ ሰዎች የቢዝነስ ተሞክሮቻቸውን ለተማሪዎች አካፍለዋል። ባልደረባችን ልዑል አለማየሁ በዚህ የውይይት መድረክ ላይ ተገኝቶ የሚከተለውን ዘገባ ሰናድቷል። እሱን ተከታትለን እንመለስ። የአዲስ አበባ ዩኒቨርሲቲ ቢዝነስና ኢኮኖሚክስ ኮሌጅ የማኔጅመንት ትምህርት ክፍል ከንድፈ ሐሳብ ወደ ተግባር የተሰኘ ልዩ የውይይት መድረክ ባሳለፍነው ሳምንት አካሂዷል። ይህ መድረክ ተማሪዎች በክፍል ውስጥ የቀሰሙትን ዕውቀት ከሀገራችን ተጨባጭ የቢዝነስ ዓለም ጋር እንዲያስተሳስሩና የሥራ ፈጠራ ባህልን ለማዳበር ያለመ ሲሆን በዕለቱም የሰንሻይን ኢንቨስትመንት ግሩፕ መስራችና ፕሬዚዳንት የሆኑት አቶ ሳሙኤል ታፈሰ በመድረኩ ላይ በመገኘት የህይወትና የቢዝነስ ተሞክሯቸውን ለተማሪዎች አካፍለዋል። ወደ ቢዝነስ ላይ ያለውን እንዴት እንደጀመርኩ ቢዝነስ እንዴት መቀጠል እንዳለባችሁ እንዴት መስራት እንዳለባችሁ የሚለውን የተግባር ነገር ባጭሩ ላስረዳችሁ ነው እዚህ መድረክ ላይ ቆንኩት። የመጀመሪያው ቢዝነስ ስቴብል አድርጎ በደንብ በእግሩ ሳይረግጥ ሁለተኛው ቢዝነስ ላይ ሄዳለሁ ካላችሁ አንደኛው ቢዝነስ ተንጠልጥሎ ይቀራል። ስለዚህ ሁለተኛውን ቢዝነስ ለመስራት የግድ የመጀመሪያው ቢዝነስ ረገጥ ማለት አለበት። ስለዚህ ቢዝነስ በመሰሩበት ሰዓት መጠንቀቅ ያለባችሁ ምንድነው? ሾርት ተርም እና ሎንግ ተርም የሚባል ኢንቨስትመንት አለ። እናንተ የመጀመሪያውን ስራ ስትሰሩ ሾርት ተርም ኢንቨስትመንት ላይ ነው። ለምን? ቶሎ ጌን ሰርታችሁ ቶሎ ብር የምታገኙበት ነገር መሆን አለበት። ረጅም ትልቅ ኢንቨስትመንት ላይ ከገባችሁ ከባድ ነው፣ ይዟችሁ ይሄዳል። ያ ደግሞ ይዟችሁ አንዴ ከሄደ በኋላ ለመመለስ ከባድ ነው። ሁለተኛ ስህተትም ቢፈጠር ችግርም ቢሞከር ቢዝነስ ላይ ያለ ሰው እንደ ማሰብ ያለበት እንደገና መሞከር፣ አሁንም መሞከር ነው ያለባችሁ። ፌል የሚባል ነገር የለም ቢዝነስ ላይ። አንዴ ችግር ቢመጣ ነገ ሳክሰስፉል ትሆናላችሁ። እማትሆኑበት ምንም ምክንያት የለውም። እኛ እናስታውስ። እኛ ካስታወሰን ሌላው ፕራይቬት ሴክተሩ ማስታወስ ይችላል። ቅድም እንዳልኳቸው መማር ላልቻሉ ልጆች ትምህርት ቤት እንዲገቡ ካረግን፣ የሚጦሯቸውን አረጋውያን ማረግ ከቻል፣ መርዳት ከቻል፣ ይህን ኢትዮጵያዊ ብዙ ተማሪዎች ፈጥረው ዛሬ እኛ ድርጅቱ ስለተቀጠሩ ኢትዮጵያ ውስጥ ስለተቀጠሩ ብዙ ቀት ላመጡ ኢትዮጵያውያኖች አንድ ነገር እናስታውስ። ያንን አንድ ነገር ማስታወሳችን ምንድነው? ለሌላው አርያ እንዲሆኑ ነው፣ በሞራል እንዲያስተምሩ ነው እና አስተዋሽ አለን እንዲሉ ነው። ትልቁ ዕውቀት አስተዋይነት ነው። አስተውላችሁ መቀጠል ነው። የምታረጉት ስራ አስተውላችሁ ከቀጠላችሁ ስራችሁ መስራት ትችላላችሁ። እግዚአብሔር ለዛሬው ቀን ስላበቃን አመሰግናለሁ። ቴንኪዩ። በአዲስ አበባ ዩኒቨርሲቲ የፒኤችዲ ተማሪና የዝግጅቱ አስተባባሪ የሆኑት አቶ አዲስ ጌታቸው ከመደበኛ ትምህርት ባሻገር በቢዝነስ ዓለም ተፈትነው ውጤታማ የሆኑ ስኬታማ የቢዝነስ ሰዎች እንዲህ ባሉ መድረኮች ተሞክሯቸውን ማካፈላቸው ተማሪዎች የሥራ ፈጠራ ባህላቸውን እንዲያሳድጉና የተሻለ የቢዝነስ ግንዛቤ እንዲኖራቸው በማድረግ ረገድ ከፍተኛ አስተዋጽኦ እንደሚኖረው ገልጸዋል። የፒኤችዲ ተማሪዎች የመጀመሪያ ዓመት ተማሪዎችን ኢንተርፕረነርሺፕ እናስተምራለን እና ዋናው እንዲዘጋጅበት የሆነው ዓላማው ኢንተርፕረነርሺፕ ቲዮሪ ብቻ አይሆንም። ቲዮሬቲካሊ ነግረው ስራ ፈጠራውን በአካል ከሰሩ ሰዎች ማሳያቸው ከሆነ በአንድ እጅ እንደማጨብጨብ ነው የሚሆነው፣ ግማሽ ነው የሚሆነው። ስለዚህ ከነባራዊ ዓለም ጋር በተግባር ተፈትነው የወጡ ወርቆችን ሜንተር እንዲሆናቸው ከልምዳቸው ቲዮሪውን ከፕራክቲስ ጋር ያደረጉ ሰዎችን በማቀናጀት ብንነግራቸው እንዳየው ተማሪው ነው ሙሉ ሆኖ መጥቷል። ከዛ ውስጥ እንኳን ግማሹ እንኳን የሐሳብ ልብ ውስጥ አሰርጾ ቢሄድ ስራ ፈጣሪዎች ብዙ ስራ ፈጣሪዎች ኢትዮጵያ ውስጥ ይፈጠራሉ የሚል እምነት አለን። የሚፈጠሩት ደግሞ ከዚህ አይነት ቦታ ነው፣ ከዩኒቨርሲቲዎች ነው። ዩኒቨርሲቲውን ደግሞ ከኢንዱስትሪ ጋር ሊንክ ካረግ ነው ቲዮሪውን ከተግባር ከተፈተኑ ሰዎች ጋር ብናቀርብላቸው ተማሪዎች የተሻለ ነገን መስራት ይችላሉ። ሰንቀው ራዕይ ይዘው የተማሩትን ቲዮሪ ያገኙትን ልምዳቸውን ከተግባር ደግሞ ከተፈተኑ ሰዎች ጋር አቀናጅተው ብዙ ኢንተርፕረነሮች ኢትዮጵያ እንዲኖሯት ልክ አሁን 5 ሚሊዮን ኮደርስ ተብሎ ካምፔን እንደተደረገው ማለት ነው። ብዙ ኢንተርፕረነርስ ኢትዮጵያ እንዲኖራት ብዙ ስራ ፈጣሪ ተማሪዎች ነገ ጥሩ ኢንተርፕረነርስ እንዲሆኑ አገራቸውን የሚወዱ ዜጋ እንዲሆኑ ስራ ፈጥረው ሌሎች ስራ እድል የሚያመቻቹ ዜጎች እንዲሆኑ ታስቦ የተዘጋጀ መድረክ ነው። በተለያየ ጊዜ ከዚህ በፊትም በቢዝነሱ ላይ እውቅና ያላቸው የተፈተነ ልምድ ያላቸው ሰዎች መጥተው ለተማሪዎቻችን ልምዳቸውን ያካፍላሉ።
ያንኑ መሰረት አድርጎ አቶ ሳሙኤል በሀገራችን በተለይም በከተማችን እጅግ በጣም በታታሪነታቸው በትጋታቸው በጥሩ ስነ ምግባራቸው ነው የሚታወቁትና በቢዝነስም ስኬታማ ከሚባሉ ሰዎች መካከል ስለሆኑ ለተማሪዎቻችን በክፍል የተማሩትን ነገር በተግባር ደግሞ መጥቶ እንዲያካፍሉ ነው ዋናው የፕሮግራሙ ኮንተንት። በዛው መሰረት ነው ፕሮግራሙ የተዘጋጀው። ስለዚህ ዋናው ዓላማ ተማሪው ትምህርት ክፍል ውስጥ የተማረውን ነገር በተግባር ደግሞ ውጪ በቢዝነስ ውስጥ ያሉ ሰዎች ያለፉበትን ነገር የራሳቸውን ልምድ ሼር የሚያደርጉበት ስለሆነ የመማማሪያ ፕሮግራም ነው ማለት ይቻላል። አቶ አዲስ አክለውም ተማሪዎች በስራ ፈጠራና በቢዝነስ ዓለም ስኬታማ ሆነው የሀገር ኢኮኖሚን እንዲደግፉ ሁሉም ባለድርሻ አካላት የተሻለ ግንዛቤን በማስጨበጥና ምቹ ሁኔታን በመፍጠር ኃላፊነታቸውን እንዲወጡ ጥሪ አቅርበዋል። ሁሉም ስቴክሆልደርስ ሁሉም ባለድርሻ አካላት የራሳቸውን ስራ ሲሰሩ ነው ልጆች ኢንተርፕረነርስ እንዲሆኑ ማበረታታት ከቤተሰብ ኢምፓወር እንዲሆኑ አስተሳሰባቸውን ሲቀይሩ ዙሪያቸውን አደራረጋቸውን ሊለውጡ እንደሚችሉ ቤተሰብ እያስተማረ ቢመጣ አትችልም ሳይሆን ትችላለህ ያለው እየነገረው ቢመጣ የቤተሰብ አስተዋጽኦ የራሱን ድርሻ ይወስዳል። ማህበረሰቡ የራሱን ድርሻ ይወስዳል። ካፒታል የሌላቸውን ፍሮም ዘ ስክራች የሚነሱትን አሁን ልክ ማይክሮ ፋይናንስ እንደሚጠቃቅና አነስተኛ እንደሚደጎሙት ወደ ስራ እንዲገቡ እንደሚበረታቱት መንግስት በዚህ ዘርፍ ላይ ደግሞ የራሱን ድርሻ ቢወጣ ለውጥ እዚች ሀገር ላይ ይመጣል። በትክክልም ይመጣል። የማይቻል ነገር የለም። ይሄ ፕሮግራም እንደ አጋጣሚ ሆኖ ዛሬ አቶ ሳሙኤል ተጋበዙ እንጂ ከዚህ በፊትም በጣም እውቅና ያላቸው በቢዝነሱ ላይ ያሉ ሰዎች በተደጋጋሚ በትምህርት ክፍላችን ተጋብዘው ይመጣሉ። በትምህርት ክፍላችንም ይሄንን ጉዳይ የሚከታተል ራሱን የቻለ ቢሮ አለ። ለወደፊቱም ይሄንን ጉዳይ ከተማሪዎች ከተቀሩት የትምህርት ክፍል ሰራተኞቻችንም ጋር አንድ ላይ ሆኖ በቀጣይነት ምናልባት በተደጋጋሚ ከ4-3 ጊዜ ባልተናነሰ የተለያዩ ሰዎችን እየጋበዝን እንደዚህ ሀሳቦችን ለተማሪዎቻችን ሼር የምናደርግበት እድል በቀጣይነት ይኖራል የሚል ተስፋ አለኝ። በቀጣይ ሌሎች ሰዎችም አሉ ኢትዮጵያንስ ኢንተርፕረነርስ እነዛንም ጋብዘን ደግሞ ተግባራዊ ልምዳቸውን ለተማሪዎች የሚያካፍሉበት ነገር እናደርጋለን።